ስላሴ ቲዩብ ኦኬ የነ ኢብኑ ከሲር የነ ኢብኑ ቀይም አልጀውዚ እንዲሁም ደግሞ የነ ኢብኑ ተይሚያ በክርስቲያኖች በሸሪዓ ሀገር ሲተዳደሩ ምን አይነት ህይወት መኖር አለባቸው የሚለውን ነገር አብራርተውታል። ይሄንን ወደ አማርኛ ትራንስሌት ያደረኩላችሁ ነው። ከፈለጋችሁ አረብኛውን ማሳያችኋለሁና ምንድነው የሚለው? የመጀመሪያው በከተማችን ውስጥም ሆነ በዙሪያው አዲስ ቤተክርስቲያን፣ ገዳም፣ የባህታውያን መኖሪያም ሆነ የቄሶች ጸሎት ቤት ላለመገንባት። ሉክ አዲስ ቤተክርስቲያን መስራት አይቻልም፣ ገዳም መገደም አይቻልም፣ ቄሶች ካህናት ደግሞ የሚኖሩበትን ቤት መስራት አይቻልም በሸሪዓ የምትተዳደሩ ከሆነ ማለት ነው። ስለዚህ አዲስ ቤተክርስቲያን መስራት አትችሉም። እሺ የፈረሱ ቤተክርስቲያኖችን ላለመጠገን፣ የፈረሱ ቤተክርስቲያኖችን መጠገን አትችሉም፣ ማደስ አይቻልም በሸሪዓ የምትተዳደሩበት ሀገር ከሆናችሁ ማለት ነው። እሺ እንዲሁም በሙስሊሞች ሰፈር ውስጥ የሚገኙትን ላለማደስ። አሁን እንግዲህ አክሱም ለምሳሌ ሙስሊሞች በሸሪዓ የሚተዳደሩ ቢሆን የአክሱም ጽዮን ቤተክርስቲያን እድሳት ብትፈልግ ያቺ ቤተክርስቲያን በሸሪዓ የምትተዳደርበት ክልል ውስጥ ስላለች ማደስ መታደስ አይቻልም ማለት ነው። ባጭሩ በደንብ እንድትረዱት። ሙስሊሞች በቤተክርስቲያኖቻችን ውስጥ በቀንም ሆነ በሌሊት እንዳያርፉ ወይም እንዳይገቡ ላለመከልከል። ስለዚህ የትኛው ሙስሊም ይመጣና ወይ ቤትህ ወይ እዛ ቤተክርስቲያን ውስጥ መጥቼ እዚህ ውስጥ ማረፍ መተኛ ትፈልጋለሁ ካለ ግዴታ ፈቃደኛ መሆን አለብህ። አክሱም ጽዮን ቤተክርስቲያን ለምሳሌ አንድ ሙስሊም በቃ ገብቼ እዚህ ውስጥ ማረፍ ፈልጋለሁ ካለ ይችላል ማለት ነው። መከልከል አይቻልም በሸሪዓ የምትተዳደሩ ከሆነ ማለት ነው። ለሚያልፉ መንገደኞችና ለእንግዶች እንዲመች በሮቹን ሰፊ አድርጎ መክፈት። የቤተክርስቲያንህንም ሆነ የቤትህን ጣሪያ የግድ ለሚያልፉ ሙስሊሞች መግባት ከፈለጉ በሰፊው መክፈት አለብህ። ግዴታ ነው። እሺ ምንድነው? ቃጭላችንን ወይም ደወል ማለት ነው በቤተክርስቲያኖቻችን ውስጥ በዝግታ እንጂ ላለማሰማት። ለምሳሌ ጸናጽል ሊሆን ይችላል፣ የቤተክርስቲያን ደወል ሊሆን ይችላል፣ ከበሮ ሊሆን ይችላል። በፍጹም ማሰማት አይቻልም። ሙስሊሞች መስማት የለባቸው ማለት ነው በሸሪዓ የሚተዳደሩ ክርስቲያኖች ከሆኑ። በቤተክርስቲያኖቻችን ላይ መስቀልን ላለማውጣት። የመስቀል ምልክት ሁላችንም የክርስቲያኖች አርማ ነው አይደለ? የትኛውም ቤተክርስቲያን ላይ ሄዳችሁ የመስቀል አርማ የሌለበት ቤተክርስቲያን አለ? ክርስቲያኖች የትኛውም ቤተክርስቲያን ሂዱ፣ የመስቀል አርማ የሌለበት ቤተክርስቲያን አለ? በሩ ላይ ሊሆን ይችላል፣ ጉልላቱ ላይ ሊሆን ይችላል። የትኛውም ቦታ ላይ የመስቀል አርማ የሌለበት ቤተክርስቲያን የለም። ስለዚህ በሸሪዓ የምትተዳደር ከሆነ እነዚህን ነገሮች ማድረግ አይቻልም። እሺ ሙስሊሞች ባሉበት ቦታ በጸሎትም ሆነ በንባብ ወቅት ድምጻችንን ከፍ ላለማድረግ። ለምሳሌ በሞንታርቦ በስፒከር ይለቀቃል አይደለ? የቅዳሴም ሊሆን ይችላል፣ ወንጌልም ሊሆን ይችላል፣ መዝሙርም ሊሆን ይችላል። ሙስሊሞች ባሉበት አካባቢ በሸሪዓ የምትተዳደሩ ከሆነ ይህንን ማድረግ አይቻልም። እሺ በሙስሊሞች ገበያ ውስጥም መስቀልም ሆነ መጽሐፍ ይዞ ላለመውጣት። መስቀል ለምሳሌ አንገታችሁ ላይ ታደርጋላችሁ አይደለ? ክርስቲያኖች መስቀል አንገታችሁ ላይ አድርጋችሁ ነው የምትንቀሳቀሱት። ሙስሊሞች ያሉበት ቦታ ከሆነ ግን አንገት ላይ ያለውን መስቀል በጥሰህ እነሱ እንዳያዩ መሄድ አለብህ ማለት ነው። ግዴታ እነሱ መስቀሉን ማየት የለባቸው በሸሪዓ የምትተዳደሩ ከሆነ ማለት ነው። ሌላ በጣም የሚገርመውን ነገር ላሳያችሁ። የፋሲካ በዓል ሰልፍ ወይም ደግሞ የሆሳዕናን በዓል ላለማክበር። ፓልም ሰንዴ የሚባለው አለ አይደለ? ሆሳዕናን ዘንባባ ይዛችሁ የምታከብሩትን ለምሳሌ አርብ ስቅለትን እየሰገዳችሁ ነበር አይደለ? እንደዛ እየሰገድክ ማክበር አችልም። ይሄ ለዛ ነው ሙስሊሞቹ ሄደው ያሸበሩት አክሱም ላይ ማለት ነው። ይሄን ነገር ስለሚያውቁ ይሄ ነገር ስለተነገራቸው እንዴት እኛ ባለንበት የትንሳኤን በዓል ያከብራሉ፣ እንዴት ባለንበት የመስቀልን የክርስቶስን ስቅለት መጥተው ይሰግዳሉ በማለት ነው አይደለ? ሞንታርቦ ይዘው መጥተው ያሸበሩት። ምንጩ ምንድነው? መሰረቱ ምንድነው? እስልምና። እሺ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምጻችንን ከፍ ላለማድረግ። ለምሳሌ እናትህ ልትሞትበት ትችላለች፣ አንድ ካህን ሊሞትብህ ይችላል፣ አንድ ጳጳስ ሊሞት ይችላል፣ አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምጽህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት። ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሲብል ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ሜይ ቢ ብዙ ሰዎች በውስጥ እነዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከሏቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር ሰማሁ መሰለኝ። ግን ተቃቀም በዛ የሚተዳደሩትን እንትን እያሏቸው አስወጥቷቸው አባረሯቸው። ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ ተማሪዎች አሉ እነዚህ ሂጃብ የሚለብሱ አንድ አይነት ሆነው ልብሱ ምንድን ነው ኒቃቢስት ማለት ነው። አይናቸው ብቻ የምትታየው ሰው ደምኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን ሶማሌም እንደዛ እንትን አለ የሸሪያ ህግ አድርገውታል። እንግዲህ የሸሪያ ህግ ሆኗል። ስለዚህ አሁን ይተገበራል። እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አልችልም። የሀረር አክቹዋሊ መድኃኒዓለም ቤተክርስቲያን ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነጽተውታል። አስቀድሞ ናሬሽኑን ተነጥቀን ነው ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን በሆን ታሪካዊ የእስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኒዓለም ቤተክርስቲያን ቆየው ካየሁት መድኃኒዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ ምርጥ ቦታ አደባባይ አለ ፊት ለፊቱ። እሱ ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ አፄ ምኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮ የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ስለሆነ ማገባን ምን አጨቃጨቀኝ አይነት ስታፍ ማለት ነው። እሱ ጋር ማይመጡለት ይመስለዋል። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል።
ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት ፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን ወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጠህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ ይሄ ደግሞ ምንድነው እንደ ዩኒፎርም ማለት ነው። ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ክርስቲያኖቹ ደግሞ ከሃዲ ለመሆናቸው መለያ ዩኒፎርም ይበጅላቸውና ይሰጣቸዋል። እሱን ነው መልበስ ያለባቸው ሙስሊሞች በሚኖሩበት አካባቢ። እንቀጥል። በአለባበስ በጥምጥም በጫማ ወይም በፀጉር አሰራር ሙስሊሞችን ላለመምሰል። ስለዚህ ሙስሊሞችን መምሰል በየትኛውም አለባበስ በምናምን አይቻልም። ጫማቸውንም የእነሱን አይነት ማድረግ አይቻልም። አለባበሳቸውንም አጠማጠማቸውንም እነዚህና የመሳሰሉትን ነገሮች ማድረግ አይቻልም። እሺ በንግግራቸውም ላለመናገርና በግልጽ ስማችን ላለመጠራት። ለምሳሌ የክርስትና ስም ይኖራችኋል ሁላችሁ ብዬ አስባለሁ። ክርስቲያኖች ኦርቶዶክሳውያን ከሆናችሁ በተለይ ክርስትና ስም ሊኖራችሁ ይችላል። ወልደ ማርያም ሊሆን ይችላል። ለምሳሌ ኃይለ ኢየሱስ ሊሆን ይችላል ስማችን ማለት ነው። በዛ ስም መጠራት በፍጹም አይቻልም፣ በሸሪያ የምትተዳደሩበት አገር ከሆነ ማለት ነው። የጭንቅላታችን የፊት ለፊት ፀጉር ላለመላጨት። ስለዚህ የግድ ከነሱ የፀጉር ስታይል ለመለየት አንተ የፊት ፀጉርን ቁንጮ አድርገህ እነሱን መምሰል የለብህም ማለት ነው። ሌላው ምንድነው ወገባችን ላይ የራሳችንን መታወቂያ ቀበቶ ለማሰር የውርደት ምልክት ስለሆነ ይሄ ጂዚያ ሲከፍሉ ምናምን የሚያሳዩት የራሳቸው የሆነ ቀበቶ አላቸው። እሱን ቀበቶ ታጥቀው ዘወትር መንቀሳቀስ አለባቸው። ይሄ እስልምና ነው። እንግዲህ ይሄ እስልምና ክርስቲያኖች እንዲኖሩበት እንዲተዳደሩበት የሰጠው ስላሴ ቲዩብ